እስጢፋኖስ አገልግሎቱ ድቁና ነው። የመባ ዕቃ ይዞ እየዞረ የእግዚአብሔር መንፈስ ወደቀበት። ከመባ አገልግሎት ወደ ፕሮፌቲክ አገልግሎት እግዚአብሔር ቀየረው። ፊቱ እንደ መልአክ ማብራት ጀመረ። ኢየሱስ ክርስቶስን በግርማው ማየት ጀመረ። ትላንትና ድቁና የሚለው ሰውዬ አሁን ቅባት ማለት ጀመረ። የሆነ ሰው አለ ዛሬ ከገንዘብ ወጥቶ ወደ ቅባት ይገባል። ከተራ ሰፈር ወደ ትልቅ ሰፈር ውሰድ በኢየሱስ ስም። የሆነ ሰው ዛሬ ሰፈር ተቀየረ፣ ውሎ ተቀየረ፣ አድራሻ ተቀየረ። ቅባቱ መጥቷል። ወይ ቁጭ በሉ። ፊቱ እንደ መልአክ ያበራ ነበር ይላል። እስቲም ገብቶ አይደለም ልቀቅና በስቲም የማይመጣ ሞገስ አለ በላት። በፓይስትራ የማይመጣ አለ፣ በፐብሊስ የማይመጣ አለ፣ በሻዶ የማይመጣ አለ። ገፋ አድርግና ቅባት በላት። ዝም ብለህ ለጌታ ክብር ስጥ እባክህ። ኢየሱስ ጌታ። ዋናው ሰው እየመጣ ደግሞ ሐዋርያው ጳውሎስ ስለሱ ነው ማወራው። በደንብ ስሙኝ። ስለሱ የሆነ ነገር ይዛችሁ ሂዱ። ምዕራፍ 9 ከሕግ አዋቂ በገማልያል እግር ስር የተቀመጠ 13 መጽሐፍ የጻፈ 5 ጊዜ ከመርከብ አደጋ የተረፈ 3 ጊዜ በዱላ ተቀጥቅጦ አራግፎ የሚቀጥል የእግዚአብሔር ሰው የሙሴን ሕግ ጠንቅቆ የሚያውቅ ፔንታቱክስ የተባሉትን 5ቱን የሙሴ ሕጎች የሚያውቅ የሙሴ ሕግ ታውቃለህ። ዘፍጥረት ነው አንደኛው፣ እንግሊዘኛው ጀነሲስ ይለዋል። ዕብራይስጡ ብረሺት ነው የሚለው፣ የጅማሬ መጽሐፍ ነው። ዘጸአት የመውጣት መጽሐፍ ነው፣ እንግሊዘኛው ኤክሶደስ ይለዋል። ዕብራይስጡ ኤላሽሞስ ነው የሚለው፣ የመውጣት መጽሐፍ ነው። ዘሁልቁ እንግሊዘኛው ነምበርስ ይለዋል፣ የቆጠራ መጽሐፍ ነው። ዘዳግም ሕጉ 630 ሕግ ጠንቅቆ ያውቃል። ትላንት እስጢፋኖስ ሲወገር ጨርቅ ይዞ ያስወገረ ነው። ለቤተ ክርስቲያን ቀናተኛ አገልጋዮችን የሚያሳድድ የነበረ ሕግ ብቻ የሚፈጽም ሐዋርያው ጳውሎስ በደማስቆ ደብዳቤ ለመያዝ እየሄደ ያለ የናዝሬቱ ኢየሱስ መንገድ ላይ ተገናኘው። ጳውሎስ አለው የምታሳድደው እኔን ነው። ዛሬ መልእክት አለኝ። አይቀበልም ያልከው አጎት ዛሬ እግዚአብሔር ጠምዝዞ ያመጣዋል። ይሄ ቃል ምስክር ነው። ጳውሎስን ካሸነፈ ጠማማውና አይቻልም የተባሉትን አክራሪ የተባሉትን ዘመዶችን እግዚአብሔር ያመጣቸዋል። አንድ ሰው ለቆኝ አሜን ይበላ። እህትህን ትወርሳለህ፣ ወንድምህን ትወርሳለህ። እናትህም ጀበና ላይ አትቀመጥም፣ ወንድምህም አረቄ ቤት አይዞርም። ያገኘው የሚል አሜን ይበል። ከዛ በኋላ ሐዋርያው ጳውሎስ 13 መጽሐፍ ጽፏል። ከሕግ አዋቂ ነው እንደነገርኳችሁ። እስከ 3ኛ ሰማይ ድረስ የደረሰ የመላእክትን ቋንቋ ያየ የእግዚአብሔርን የተገለጠ ሻካይና ያየ የአዲስ ኪዳን ከፍተኛ ጽሑፎች የጻፈ ሐዋርያው ጳውሎስ 3 ታላላቅ ወንጌሎች ያደረገ በጣም የሚገርም የእግዚአብሔር ሰው። ከሚገርማችሁ በይሁዳ በሰማርያ እስከ ምድር ዳርቻ ለክብሬ ለየው የተባለ የክብሩ ማደሪያ የሆነ የአሕዛብ ሐዋርያ፣ የሮም ዜግነት ያለው የአይሁድ ዜግነት ያለው ደብል ዜግነት ያለው የሚገርም የእግዚአብሔር ሰው ወደ ጥሪ ህይወት ውስጥ ገባ። ከዛስ በኢኮንዮን በልስጥራን በደርቤን አድርጎ በላይኛው ሀገር አድርጎ ኤፌሶን ገባ ይላል። ኤፌሶን ምዕራፍ 18 ገብተናል። ልቀቁና አሜን በሉ። ኤፌሶን ያውኗ ቱርክ ናት። ቱርክ ልብሳቸው ራሱ ይመቸኛል። ልቀቅና አሜን በል። በጣም ቱርክ ታውቃላችሁ። ያሁኗ ኤፌሶን ያሁኗ ቱርክ ናት። በጣም መላ ኤዥያ ሁሉ የተቆጣጠረች ዲያና ወይም አርጤምስ የምትባል አምላክ የነበረበት ከተማ ነው። ጳውሎስ በ3ኛ የወንጌል ጉዞና በ2ኛ የወንጌል ጉዞ እዚች ከተማ ገብቶ አገልግሏል። የሚገርማችሁ ጵርስቅላና አቂላ የሚባሉ ባልና ሚስት ጳውሎስን የድንኳን ስራ ያስተማሩት ሰዎች ናቸው። አጵሎስን ያጠመቁ ናቸው። በመንፈሳዊም በሙያም የሚገናኙት ሰዎች ነበሩ ይላል መጽሐፍ ቅዱስ አዋቂዎች። እና ቲቶ ነበረ፣ ጢሞቴዎስ ነበረ፣ ጵርስቅላና አቂላ አሉ። በጣም የሚገርማችሁ ዮሐንስ ሐዋርያው ዮሐንስ ነበረ። የኢየሱስ እናት ማርያምም ለጥቂት ጊዜ እዚህ ቤተክርስቲያን እንደነበረች የመጽሐፍ ቅዱስ አዋቂዎች ይናገራሉ። የሚገርማችሁ በኤፌሶን ከተማ ጳውሎስ እያገለገለ ጨርቁ ይፈውስ ነበር ይላል። እግዚአብሔር በጳውሎስ እጅ የሚያስገርም ታምራት ያደርግ ነበር። ስሙን ይዞ ክብሩን ይዞ መንፈሱን ይዞ ኤፌሶን ከተማ ገባ። ዛሬ መልእክት አለኝ። ዝም ብላችሁ አትሄዱም። ዛሬ የሆነ ነገር ይዛችሁ ትሄዳላችሁ። መልእክት አለኝ። ይዘህ የምትሄደው ቅባት አለ። ተካፍለህ የምትሄደው ጸጋ አለ። ይሄ ኢየሱስ ክርስቶስ የተባለው ሙታንን ፈንቅሎ የተነሳው የናዝሬቱ ኢየሱስ ጳውሎስን በመንገድ እንደተገናኘው ዛሬ ሳታየው አትመለስም። ሳትገናኘው ኢንካውንተር ሳታረጋ አትወጣም። ልቀቀኝና አሜን በል። ቆይ ልቀጥል። ያድናል።
ኤፌሶን ለአንድ ዓመት ከ6 ወር ጳውሎስ እዚህ ቤተክርስቲያን አገልግሏል። የሚገርማችሁ በኤፌሶን ከተማ አርጤምስ ወይም ዲያና የምትባል አምላክ ነበረች። ምስሏ ከሰማይ ነው የወረደው ተብላ የምትመለክ መላ ኤዥያን የተቆጣጠረች አምላክ ናት። የሚገርማችሁ ግማሽ ሰውነቷ ጥቁር ነው፣ ከታች ደግሞ ነጭ ነው። መላ ሰውነቷ የሴት አፍረተ ስጋ፣ መላ ሰውነቷ ጡት ያለባት አምላክ ናት። ፈርቲሊቲ ጋድ ይሏታል። የበረከት አምላክ ነው ይሏታል። እነዚህ የሚገርማችሁ የሷ ዲያቆናት የነበሩ፣ የሷ ደቀ መዝሙር የነበሩ፣ የሷ ካህናት የነበሩ የባንክ ስራም ጎን ለጎን ይሰሩ ነበር። ስለዚህ ቤተክርስቲያን ብቻ ሳይሆን ጎን ለጎን ባንክ ስራ ነበረው። በጌታ በኢየሱስ ስም ባንክና ቤተክርስቲያንን የሚያገናኝ ዘንድ ወገቡ ይመታ። ለጌታ ክብር ስጥልኝ። ኢየሱስ ጌታ። ስለዚህ ጨርቁን ቆርጠው ይወስዱ ነበር። እግዚአብሔር በጳውሎስ የሚገርም ተአምራት ያደርግ ነበር። ወዳጆቼ ይሄ ክብር ይናፍቀኛል። ይሄ ሻካይና ይናፍቀኛል። ሙሴ ከሩቅ ክብርን አሳየኝ ያለው ኢየሱስ እኛ የቅርብ ሆነን አየነው። እኛ አየነው፣ ሰማ ነው፣ ዳሰስ ነው፣ ነካ ነው፣ ተነካካን፣ ጠረኑን ለመን ነው። እንዴት አያችሁት? እንዴት አያችሁት? እንዴት ነብይ ሆናችሁ? እንዴት አያችሁት? ዛናየው እንዴት መጣን? ትላንት እኮ ከአዳሚ ነበርን። ነክቶንና ተነካክተን የመጣ ነው። አይተነዋል። ለጌታ ክብር አይተነዋል። መጽሐፍ ሲናገር እንደዚህ ነው የሚለው። ዲሜጥሮስ የሚባል የወርቅ አንጥረኛ ቺን አርጤምስን ዲያናን እየሰራ የሚሸጥ ሰው ነበር። ገበያው ተዘጋበት። ሰው ሁሉ ፊቱን ወደ ኢየሱስ አዞረ። የከተማው ሕዝብ ሁሉ ተጨነቀ። ስለዚህ ዲሜጥሮስ እንደዚህ አለ፣ ከዚህ በኋላ አለ ከተማውን አስተባብረን እነዚህን ሰዎች እናስቁማቸው ብለው ለ2 ሰዓት ይላል የኤፌሶኗ አርጤምስ ታላቅ ናት ብለው ጮሁ ይላል። ብቻውን ጳውሎስ ከተማ ነቀነቀ። ታውቃለህ፣ ጳውሎስ ጸጉሩ ገባ ገባ ያለ ቀጭን ሰው ነው። እጁ በመስፌ የተወጋጋ ነው። ወደዛ እየሄደ ወደዚህ የሚመጣ አይነት ሰው ነው የሚመስል። ሰውየው ግን ቅባት አለው። ሰውየው እጁ በወስፌ የተወጋጋ ነው። ሙያተኛ ነው። እየሰራ የሚያገለግል ሰው ነው። ዝም ብሎ በቃ ሜዳ ላይ የሚውል ሰው ነው። ነገር ግን ላዩ ላይ የእግዚአብሔር አጀንዳ ያለበት ራሱ እየሰራ የሚያገለግል በጣም የሚገርም ምሳሌ የሆነ ሰው ነው። ወዳጆቼ እየሰሩ ማገልገል እንደሚቻል ከጳውሎስ ላሳያችሁ። ጴንጤነት ማለት አገልጋይ መሆን ማለት ስራ ፈት መሆን ማለት አይደለም። በየሰፈሩ እንደ ቆራለው ወይም እንደ ሎተሪ በግ የሚያዞር መንፈስ በኢየሱስ ስም የተመታ ይሁን። የሎተሪ በግ ይመስል ዝም ብሎ በየምናምኑ የሚያዞር በጌታ በኢየሱስ ስም የተመታ ይሁን። ገፋ አድርግና እየሰራ ማገልገል ትችላለህ በለው እባክህ። ትልቁ ሐዋርያችን በአዲስ ኪዳን ውስጥ ትልቅ መጽሐፍ የጻፈ ሰፊውን ምዕራፍ የጻፈ ከ27ቱ 13ቱን የጻፈ ዮሐንስ ቀጥሎ በስፋት በጽሁፍ ጽፋት ይበልጠዋል። ሐዋርያው ጳውሎስ ግን ሰፊ መጽሐፍ ነው የጻፈው። ዮሐንስ ታውቃላችሁ፣ ሐዋርያው ዮሐንስ 5 መጽሐፍ ነው የጻፈው። ሐዋርያው ጳውሎስ ግን 13 ጽፏል። እንደውም ዕብራውያን ከተጨመረለት 14 ይሆንለታል። ለሊት ድንኳን ይሰፋል። ከዛ በኋላ ቀን ገበያ ያወጣዋል። ለሊት የሰራውን ድንኳን እየሸጠ ዋጋው እንደዚህ ነው፣ ኢየሱስ ያድናል ይላል። ልክ እንደነንትና እየሰሩ እንደሚሰግዱብ ገፋ አድርግና እየሰራ ስገድ በለው። ገፋ አድርግ እየሰገድክ አገልግል በለው። የኤፌሶን አርጤምስ ብለው ከተማውን ነቀነቁት። ከዛ በኋላ ሐዋርያው ጳውሎስ ሮማዊ ዜግነት ስላለው ወደ ቄሳር ይግባኝ ጠየቀ። ከዛስ አድራሚጢስ ወደምትባለው መርከብ ገባን ይላል ሐዋርያት ሥራ ምዕራፍ 27። በመርከቢቱም ተጨነቅን። ጥግ በጤግሮስ ወንድ በኩል ጥግ መሄድ ጀመር። ከዛስ መሃል ላይ ያልተሰበ ልከኛ ንፋስ መጣ፣ ኤሊኒዮ መጣ፣ አውራቂስ መጣ። መርከቢቱን የሚያስቆም መልእክተኛውን የሚያስቆም ትላንትና ግን ቃል አለው። በቄሳር ፊት ትቆማለህ፣ ታገለግላለህ፣ ሮም ደርሰህ ታገለግላለህ የሚል ቃል ይዞ የወጣ ሰው። ነገር ግን አትደርስም የሚል አውራቂስ መንገድ ላይ ጠበቀው። አንዳንድ ጊዜ በህይወታችን የሚናገረን ሌላ የሚሆንብን ሌላ። እግዚአብሔር ታላቅ ሰው አደርጋለሁ ለብዙ ሰው መኪና ትሰጣለህ ይልና ታክሲ እንደምትሰለፍ አይነግርም። የሰማኝ እግዚአብሔር ለብዙ አገልጋዮች የቤት ቁልፍ ትሰጣለህ ይልና አከራይ ባልቦላ እንደሚያጠፋባ አይነግርም። ንቀቅና አሜን በል። እግዚአብሔር የመሃሉን አይናገር። መሃል ላይ ሆናችሁ በአውራቂስ የተጨነቃችሁ ብሎኝ ነበር እኮ ታገቢያለሽ ብሎኝ ነበር እኮ ታገለግላለህ፣ ለምንድነው ሁሉ ደረሰብኝ የምትሉ በወጀብ ውስጥ ያላችሁ መርከባችሁ እየተንቀሳቀሰና እየተናወጠ ያለ ሰዎች መልእክት አለኝ። የሲዮንኩትና የማመልከው ነግሮኛል እና በደና ትደርሳላችሁ። አንድ ሰው እደርሳለሁ ይበል። እንድናለን የሚለው ተስፋ ተቆረጠ።
14 ቀን ፀሐይ የለም፣ 14 ቀን ጨረቃ የለም። ነገ እንድናለን የሚለው ተስፋ ተቆረጠ። ጳውሎስም ብድግ ብሎ ስሙ የተናገረኝን እንደሚያደርገው አምነዋል። መጽሐፍ ምንድን ነው የሚለው? እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ አንዳች ኢያሱ መጽሐፍ ምዕራፍ 20 ቁጥር 21 ላይ እንደዚህ ነው የሚለው። ገፋ አድርገውና የተናገረህን ያደርገዋል ብለው። ከዛስ መድረስ የሚገባው ቦታ ላይ እየሄደ እያለ እንዳሰቡት መስሏቸው የመርከቢቱን መልህቅ ለቀቁት ይላል። ከፊት ግፊያ አለ፣ ንፋስ ከኋላ አውራቂስ አለ፣ በግራኛ በጎን ደግሞ የበረዶ ክምር አለ። ከዛስ ከመርከቢቱ ዕቃ መወርወር ጀመሩ። መጨረሻ ላይ መርከቢቱ መሰባበር ጀመረች። አንድ መልእክት መጣ፣ በስብርባሪም ቢሆን ትደርሳላችሁ። ምዕራፍ 28 መላጥያ ደሴት ላይ ደረስን። ገፋ አድርገውና ግድ እኮ ነው በለው እባክህ። መጽሐፍ ሲናገር ከደረሱ በኋላ በደንብ ስሙ። ከደረሱ በኋላ እፉኝት ተንጠለጠለችበት። እፉኝት አደገኛ እባብ ነው። እሱ ሲነድፍ መጀመሪያ ሰውነት ያብጣል፣ ያሳክካል፣ ፈንድተ ነው የምትሞተው። ይሄ ግን ቢነደፍም የሚሞተው አይደለም፣ ቃል ያለው ነው። ዛሬ መልእክት አለኝ፣ ነዳፊው እያለ ትደርሳል። በደንብ ስሙኝ። አገልጋይ ከመሆኔ በፊት እኔ ባንክ ማናጀር ነበርኩ። በደንብ ስማኝ። እና ባንክ ቤት እየሰራው እግዚአብሔር መጣና ከዚህ በኋላ ታገለግላለህ አለ። የት ነው ማገለግለው? ሙሉ ወንጌል ነው አለ። እና እግዚአብሔር ምንድን ነው አልኩት። በቃ ሂድና ሙሉ ጊዜ ስጥ። ከዚህ ወጥቼ ለምን አስተማርከኝ? አይ ባንተ እሰራለሁ፣ ያለዛ ትታመማለህ፣ ያለዛ አልጋ ላይ ትወጣለህ፣ ተዋርደህ ከባንክ ቤት ትወጣለህ። አልኩኝ። ይሄማ እግዚአብሔር አይደለም፣ ይሄማ አዶ ከርቤ ነው አልኩ። ና ሴት ነቢይ ናት፣ በጣም አሜዚንግ ሴት ናት፣ እግዚአብሔር ይባርካት። ከዛ በሁለተኛውም ቀን መጣች ቤት አንኳኩታ። ምንድነው ማርተኛ ነው ምናምን የምትለው? እግዚአብሔር ነው አለች። ጌታ በኢየሱስ እምቢ አልኩ። ወደድኩም ጠላሁም አልጋ ላይ 5 ወር ቆየ። በ5ኛው ወር መጣች ሴትዮዋ። አትነሳም? ትነሳለህ፣ ጉዳዩ ያለው አንተ ጋር ነው አለች። ትስማማለህ? አሁን ትነሳለህ አለች። ኧረ እስማማለሁ። እስቲ ለጌታ ክብር ስጡ። በመንፈስ ቅዱስ መድረስ ይሆናል። ለሆነ ሰው ዛሬ መልእክት አለኝ። ሰው የለበሰውን ሳትለብሺ፣ ሰው የበላውን ሳትበይ፣ ሰው የነዳውን ሳትነዳ፣ ይሄ እጅ አፈር ውስጥ ሳይገባ መሪ ሳትጨብጥ በኢየሱስ ስም አትሞትም። አና ካማንታ እጆቻችሁ ከፋር። ይሄ እጅ አፈር ውስጥ ሳይገባ ውድ ነገር ሳይዝ አይሞትም። አና ካማንታ እጃችሁ ከፋ። ይሄ እጅ ውስጥ ቀለበት ሳይገባ እንኳን ደስ አለሽ ሳይባልሽ አትሞችም። ልቀቂና አሜን በይ። ባዩት ቪዲዮ እንደተደሰቱ ተስፋ እናደርጋለን። አዳዲስ ቪዲዮዎች ስንለቅ እንዲደርሶት የዩቲዩብ ቻናላችን ፓስተር ዘነበች ገሰሰን ላይክ፣ ሼር፣ ሰብስክራይብ በማድረግና አስተያየት ሲኖሮት ኮሜንት በመስጠት የዩቲዩብ ቻናላችን ቤተሰብ ይሁኑ። እናመሰግናለን።